ከህብረተሰቡ ጋር ለመስማማት እና ልባቸውን ለመማረክ የሚያስችሉህ ብዙ ዘዴዎች አሉ። ለዚህም መጽሐፍ ቅዱስ የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው እንዳለ ሰዎችን በፍቅር ወደ መንፈሳዊነት ልትመራቸው ትችላለህ። ስለዚህ በራስህ ሕይወት ህብረተሰቡ ሊመራበት የሚችለውን ተስማሚ ነገር አቅርብ። ሰዎች ያላቸውን አትፈልግ፣ እነርሱም አንተን ይወዱሃል። የሌላውን ድክመት ታገስ፣ እርሱንም በታጋሽነትህ በይቅርታህና በልበ ክፍትነት አሸንፍ። ሌሎችን አድንቅ፣ አድናቆትንም እንዲያውቁ አድርግ። መልካም ስራቸውን የማወቅህንና የማድነቅህን ስሜት እንዲሰማቸው አድርግ። ሌሎችን አክብር፣ እያንዳንዱ ሰው በትህትና ተንከባከብ። ታላላቆችን ወይም ክብር ልትሰጣቸው የምትገደድባቸውን ብቻ ሳይሆን ታናናሾችንም ጭምር ይሆን። ህብረተሰብን ለማጥፋት ሳይሆን ለመገንባት ስራ። በተደጋጋሚ ህዝብን አትገስጽ። እርሱንም ማድረግ ካለብህ ማንንም ላለመጉዳት ወይም ላለመጠራጠር ሞክር። ለሌሎች ይቅርታ ማድረግን ፈልግ። ለመስጠትና ለመስዋዕትነት ሁልጊዜ የተዘጋጀ ሁን። ልትረዳቸው ለማትችለው ለማንኛውም ሰው ጥሩ ቃል፣ ጥሩ ፈገግታ እና እውነተኛ ምስጋናን አቅርብለት። ስህተት ከመስራት ውጭ ለሁሉም ኃላፊነት የሚሰማ ሁን። ህብረተሰቡን በቸርነትና በየውሃት አጽናና። ሐዋርያው የመንፈስ ፍሬ የየውሃት ነው እንዳለው ከመንፈስ ቅዱስ ፍሬዎች መካከል አንዱ ነው። ህብረተሰቡን ተገንዘብ፣ እነርሱም አንተን እንዲገነዘቡህ በጸጥታና በመልካም መንፈስ እርዳቸው። ይህንን በማድረግ ከእነርሱ ጋር በጋራ ግንዛቤ በፍቅርና በሰላም መኖር ትችላለህ። የህብረተሰቡን ደስታዎችና ሐዘኖች ተካፈል። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ ይላልና የሰዎችን ልብ የማጽናናት እድሉ አያምልጥህ። ይቆየን።